ሰላም ጤና ይስጥልን ቤተሰቦቻችን። ዛሬ ደግሞ በአብርሃምና በሩታ ትዳር ውስጥ በየቀኑ እየተፈጠረ ያሉ አዳዲስና አስገራሚ መረጃዎችን ይዘንላችሁ መጥተናል። ሄርሜላ አዲስ ስራ ይዛ ብቅ ብላለች። አብርሃም ደግሞ በሁለት ልብ እያወላወለ ሚስቱን ሩታን እያሳዘናት ይገኛል። ዛሬ በዚህ ቪዲዮ አብርሃም ከጓደኞቹ ጋር ሆኖ የወሰነው ውሳኔ ምንድነው? የሩታ ቤተሰቦች ያስቆጣቸው ጉዳይስ የሚሉት ዝርዝር ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክም እንዳይረሳ። ብዙዎቻችንን እያበሳጨ ያለ ጉዳይ የአብርሃም አቅም የሌላ መሆኑ ነው። እንደነ ብሩክ እና አቤል ያሉ ጓደኞች አሁንም ሄርሜላ ወደ ህይወቱ ለመመለስ ጥረት እያደረጉ ነው። አብርሃም ሆይ ትዳር ዕቃ መጫወቻ አይደለም። ቆፍጠን ያለ ውሳኔ ያስፈልገዋል። ከሚስትህ ከሩታ ጎን መቆም ሲገባ ጓደኞችህ የሚሉትን ስሜት ለሄርሜላ ልብ መስጠትን ትዳርን አደጋ ላይ እየጣለ ነው። ሄርሜላ በበኩሏ ዘመድና ጓደኞቿን ሰብስባ በአብርሃም ለማሳመን እየሞከረች ነው። ይሄ ራሱ ወዳድነት እንጂ ፍቅር አይደለም። ሩታና አብርሃም አብረው መሆን ከጀመሩ ዓመታት አልፈዋል። መሃላቸው ልጅ አለ። ይሄ እያወቀች መሃል ገብታ የምትበጠብጠው ስራ እጅግ አስፈሪ ነው። ከሩታ ጋር እልህ ውስጥ ስላለች የምታደርጋቸው ነገሮች ሁሉ ትክክል እንዳልሆኑ ሁላችን መለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም። በቃ ለኔን አስባችሁ እንደሆነ ይገባል። ይሄ ጉዳይ በአብርሃም በሩታ ብቻ አላበቃም። የሁለቱም ቤተሰብ ስማቸው እየተነሳ ነው። በተለይም የሩታ ቤተሰቦች በዚህ ጉዳይ እጅግ አዝነዋል። አብርሃም በሰው መንገድ መመራት ትቶ በቃ እናንተ ችግር የለውም። በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው። በቃ ችግር የለውም። ስለዚህ ሂዱ በቃ ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት? በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ ልትረዳ ማግሌ ልኮና የሩታን ቤተሰቦች ክሶ ቀርቦ ይቅርታ ጠይቆ ትዳሩን ማዳን አለበት። አሁን ያለው አካሄድ ግን ሁሉንም እያራራቀ ነው። በመጨረሻ አብርሃም ማወቅ ያለበት ነገር ቢኖር ዛሬ የሚያበጣብጥ በዛ ደቂቃ ውስጥ አሁን ሩታ ሌላ ችግር ከሚፈጠር ብንወጣ ይሻላል። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ዛሬ የሚያጨበጭብልህ ጓደኞቹ ነገ አጠገብህ ላይኖሩ ይችላሉ። ሁሉም አንተ ግን ትዳርን ከበተንክ በመጨረሻ ባዶ ትሆናለህ። ስለዚህ ጊዜው ሳይረፍድብህ ቆፍጠን ብለህ ውሳኔህን ለሩታ ብቻ አድርግ። እናንተስ ተመልካቾቻችን በዚህ ጉዳይ ላይ ምን ትላላችሁ? አብርሃም በወሰነው መውሰድ ያለበት እርምጃ ምንድነው? ሄርሜላስ ለምን ከዚህ ድርጊት አትቆጠብም? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱልኝ።